ጠንቋይ ቤት የሄዱ ሰዎች መጨረሻ ላይ ምን እንደሚያምራቸው ታውቃላችሁ? በመተቱ ብሩን አገኙት፣ ቤቱን አገኙት፣ ዝናውን አገኙት። እርካታ ግን የለም። ሰላም ነፍሳቸው ትናፍቃለች። በስተመጨረሻ እግዚአብሔር ይናፍቃቸዋል ማለት ነው። ተፈራርመው ነፍሳቸውን ሸጠው ራሳቸውን ገብረውለት ከእግዚአብሔር ልጅነት ወጥተው ሩቅ ከሄዱ በኋላ ቢሉ መጨረሻ ላይ ሰላም ሲያጡ እግዚአብሔር ይናፍቃቸዋል። ወደ እግዚአብሔር ሲዞሩ ደግሞ እግዚአብሔር ፊቱን ያዞርባቸዋል። እንደ ልጆቹ አይደለማ፣ ፊቴን አዞርባቸዋለሁ ይላል ቃሉ ላይ ማለት ነው። ከዛስ ሰይጣኑም ይቆጣቸዋል። ከሁለት ያጣ ነው የሚሆኑት። ከሁለት ያጣ አሳዛኝ ነው የሚሆኑት። ችግሩ በአደባባይ መጨረሻቸውን አናየውም። ለዛ ነው የሆነ ነገር ያላቸው የሚመስለንና ከእንደዚህ አይነት ነገር እግዚአብሔር አምላክ ነፃ ያውጣን። ምናልባት በእንደዚህ አይነት ነገር ውስጥ ተዘፍቃችሁ ስተት እንደሆናችሁ ያወቃችሁ ካላችሁ በምን አይነት ንስሐ እግዚአብሔር ይቅር እንደሚላችሁ አላቅም። እግዚአብሔር ግን ይቅር ባይ እንደሆነ አውቃለሁ። ለምኑት፣ ታምርን አሳየኝ በሉት። ተሳስቻለሁ፣ አጥፍቻለሁ፣ ልጅ ልሁን እንደገና ብላችሁ አልቅሱ። እግዚአብሔር ይመልሳችሁ። እግዚአብሔር ልቡን ወደ እናንተ ያዙር፣ ፊቱን ወደ እናንተ ያዙር። ከእንደዚህ አይነት ነፍሳዊ እስር ቤት ያስመልጣችሁ። መልካም ቀን። ሰላም ውድና የተከበራችሁ ቤተሰቦቼ ሰላማችሁ እያላችሁበት ይብዛ እያልኩኝ ዛሬም እንደተለመደው ለእናንተ ይጠቅማችኋል ያስተምራችኋል ብዬ ያሰብኩትን ቪዲዮ እዤላችሁ ነው የቀረብኩትኝ። እንደምታዩት እንግዲህ ዛሬ በጠዋቱ ነው ብሎጌን የጀመርኩኝ በወንድማችን ማናዘዋል ነው። እሱን እያደማመኩኝ ነበረ ቁርሴን እየሰራሁ የነበረው። ወንድማችን ማናዘዋል ያው ሁላችንም በሶሻል ሚዲያ እናውቀዋለን፣ በዩቲዩብም በቃ በሁሉም ሶሻል ሚዲያዎችን አንዳንድ ትምህርታዊ ነገሮችን ጣልጣል ያደርጋልና እናዳምጣለን ብዬ ተስፋ አደርጋለሁኝ። አንዳንዴ ምን አለ መሰላችሁ ቤተሰቦቼ መንፈሳዊም ሆነ ዓለማዊ ብናዳምጠው አንዳንድ ጠቃሚ ነገሮችን እናገኝበታለን። እውነት ነው የምላችሁ። ጠቃሚ ያልሆነውን መጣል እንችላለን። ጠቃሚ የሆነውን ደግሞ ይጠቅመናል ብለን ወደ ጆሮአችን ማስገባት አለብን ማለት ነው። እንግዲህ እኔ ሳዳምጠው በጣም ነው እየገረመኝ ማለት ነው። እኔም ሰው ነው የላከልኝና እኔ እንኳን ብዙም አልከታተልም ሶሻል ሚዲያ ከዩቲዩብ ውጪ ማለት ነው። ዩቲዩብ ላይ ነው እኔ እሱን ማነዚዋልን የምከታተለው። በሌላ ሶሻል ሚዲያ እንኳን ብዙም አይደለሁም። ብታገኙኝም ዩቲዩብ ላይ ነው እና ሰው ልኮልኝ ነው። በጣም ነው እየገረመኝ ማለት ነው። እንዴ አንዳንዴ መንፈሳዊ ሰው አባቶች ብቻ አይደሉም የሚያስተምሩት፣ ለካ ዓለማዊ ወንድሞቻችንም ጸጋ የበዛላቸው አሉ ብዬ እስቲ ቆይ እኔ ከተጠቀምኩበት ለምን ደግሞ ለእናንተ ሪኮመንድ አላደርጋችሁም ብዬ እንግዲህ ብሎጌን የጀመርኩትኝ በወንድማችን ማናዘዋል ነው ማለት ነው። አስገብቼላችኋለሁ ብሎግ ላይ ማለት እንደምታዩት እንደምታዳምጡት ተስፋ አለኝ። እንግዲህ ቪዲዮውን ስትጀምሩ በላይክ እና በሰብስክራይብ ጀምሩ። አዳዲሶች ነባሮች ካላችሁ ደግሞ በኮሜንት ሀሳባችሁን አስቀምጡልኝ። እንግዲህ ዛሬ ልሰራ የፈለኩትኝ ፍርፍር በአትክልት ነው፣ በሰላጣ ማለት ነው። አቮካዶ፣ ሙዝ፣ ቲማቲም፣ ቃሪያ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ የሰላጣ ቅጠል አድርጌ በስማ ዋው እና እዚህ ጋር አንድ ነገር ላካፍላችሁ ቤተሰቦቼ፣ ፍሪጅ አለን የለንም ብላችሁ አትጨናነቁ። እውነቴን ነው የምላችሁ፣ ህይወትን ቀለል አድርጋችሁ አትኑሩ ማለት ነው። ቢኖር ደስ ይላል፣ ከሌለ ደግሞ ቀለል አድርጋችሁ መኖር ትችላላችሁ። የእውነት እኔ አቮካዶ ይበላሻል ብዬ ነበረ፣ ምክንያቱም ሳምንት ሆኖታል። ነገር ግን ከፍዬ እንዳሳየኋችሁ ምንም አልተበላሸም። ሚስጥሩ ምንድነው ብትሉኝ፣ ውሃ በመዘብዘፊያ አድርግና አቮካዶን በቤስታል አድርጌ ውሃ ሞልቼ አብሬ አስቀምጠዋለሁ ማለት ነው። መዘብዘፊያ ላይ እስር አድርገዋለሁ ንፋስ እንዳይገባበት ማለት ነው። እና እኔ ይበላሻል ብዬ ጠብቄ ነበረ፣ ነገር ግን አልተበላሽም። በጣም የገረመኝ ነገር ማለት ነው አልተበላሸም። ስከፍለው ቆንጆ ሆኗል። ፍርፍራችንም ደረሰ። በጣም በሚጥም ሁኔታ ነው የሚጣፍጠው። እያጣጣም ነው እንገኛለን ማለት ነው። እና እያጣጣም ነው። እውነቴን ነው። ባለቤቴም እንግዲህ እየሳቀ ብሉ እያላችሁ እያጎረሳችሁ ነው። ቤቢሹ አጠገባችን አልነበረም እና ለዛ ነው አንገታችንን ገደድ እያደረግን የምናየው። እየተጫወተ ነበረ በኃይለኛው። ፍርፍሩን በነገራችን ላይ ሞክሩት። በጣም ነው የሚጥመው። በአትክልት እኔ ለመጀመሪያ ጊዜ ነው እየሞከርኩትኝ። በጣም እውነት
ጥሙን ነው እየበላ ነው። የመጀመሪያ ቀን እኛ ቤት ፍርፍር እንደዚህ ሲበላ ሳህኑን ባዶ አስቀመጥ ነው ማለት ነው። ሻያችንን እናጣጥማለን እንግዲህ ያው ፍርፍር በሻይ ነውና፣ ነገር ግን የሚገርመው ነገር ሻዩ ብቻ አይበቃንም ብለን ወደ ብንገባ ጥሩ ነው። ወደ ቡና እንደዛ አጫጫስኩላችሁ። ለምን ይቅርባችሁ ብዬ ማለት ነው። እና አይገርማችሁም? ጀበና ያለ ረከቦት ትላላችሁ፣ ጀበና በሰርቪስ በጠረጴዛ ትላላችሁ። ህይወትን ቀለል አድርጉ ባካችሁ። እውነቴን ነው። እና አንዳንዴ ለካ እንደዚህ ቀለል ስታደርጉት ቅልል ይላል እንዴ! እውነት በጣም ደስ እያለን ነበረ። የዛሬ የቅዳሜ ረፋዳችን ማለት ነው ደስ ይል ነበረ። እንደምታዩኝ እንግዲህ ያለ ረከቦት ቡናዬን ፏ አርጌ ቡናችንን እያጣጣምን እንገኛለን። ሰው ሻይ ጠጥቶ ከዛ ደግሞ ቡና አስባችሁታል? ገራሚ እኮ ነው። ኧረ ጉድ እኮ ነው በኑሮ ውድነት። ኧረ ተይ ሰላም ታይ። ቡና ወዳድ እንኳን አልነበርኩኝም። ለብዙ አመታት አልጠጣም ነበረ። አሁን ግን ቡና ሱሰኛ ልሆን ነው መሰለኝ። ልሆን ነው እንዴ? አው ልሆን ነው መሰለኝ ማለት ነው። እንግዲህ እሱ አንድ ስኒ ብቻ ነው እየጠጣው። አንዱን ስኒ አጣጥሞ በቃ ብሎ እኔ ብቻዬን 2-3ቱን እየደጋገምኩት እገኛለሁ። በስመ አብ አጣጥመዋለሁ አልኳችሁ። ያው ትኩስ ነገር የማበዛው አሁን ላይ ለጡቴ ነው እንጂ ለሌላ ነገር እንኳን አይደለም። ያን ያህል አይደለሁም። እኔ ሱስ የለብኝም። እግዚአብሔር የተመሰገነ ይሁን። እና ዛሬ እንደዚህ ነበረ። ውድ ባለቤቴንም እንግዲህ ቆረጥ እያደረኩ እያስገባሁትኝ ነው። የእናንተን ኮሜንት እያየን እንግዲህ በሌላ በአዳዲስ ቪዲዮዎች እንመጣለን ብዬ ተስፋ አደርጋለሁ። ነገር ግን አሁን ላይ የምንሰራቸው ቪዲዮዎች የምለቃቸው ቪዲዮዎች ብዙ እይታ ስለሌላቸው ለዛ አዳዲስ ስራዎችን ለመስራት ራሱ ብዙ ሞራል አይኖርም። እይታ ሲኖረው ሞራል ይኖራቸዋል ለመስራትም ማለት ነው። ሆኖም ግን ተስፋ አልቆርጥም ብዬ አስባለሁኝ። ለወደፊት በቀጣይ በአዳዲስ ቪዲዮዎች እንመጣለን። እንግዲህ ያው አሁን ላይ ምን አለ መሰላችሁ ካሜራ ላይ ወጥቶ የማያውቅ ሰው በአንዴ ውጣ ወደ ካሜራ ስትሉ ትንሽ ግራ ስለሚገባ ቆይ ትንሽ ካሜራውን ይለማመደው ብዬ ነው እንደዚህ ቆርጥ እያደረኩ ማስገባው። በደንብ ከለመደው በኋላ እፍረቱ ከለቀቀው በኋላ በደንብ ቆንጆ ቪዲዮዎችን እንሰራለን። እናንተም ደግሞ መልካም ሀሳባችሁን መልካም አስተያየታችሁን እንደምታስቀምጡልን እንደምታበረታቱን አልጠራጠርም። ውድና የተከበራችሁ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም በያላችሁበት ቸር ሰንብቱ እያልኩኝ ነባሮች ሀሳብ አስተያየታችሁን በኮሜንት አዳዲሶች ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እዚህ ላይ ጨርሳለሁ። ባይ ሰነበታችሁ። ምሕረት ይቅርታ የባህሪ ገንዘቡ የሆነ ቅዱስ አባት ሕያው እግዚአብሔር ስሙ በፍጥረታት አንደበት ሁሉ የከበረና የተመሰገነ ይሁን። የጌታ እናት ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ስሟ ከቅዱሳን መላእክት ከጻድቃን ሰማዕታት ሁሉ ለዘላለም የከበረና የተመሰገነ ይሁን። እንኳን በሰላም በሕይወት በጤና ለገናናው መልአክ ለመጋቤ ለቅዱስ ሚካኤል ዓመታዊ በዓል በሰላምና በጤና ደረሰን አደረሳችሁ። ሰይድ ያመሰግናል። ከፍ አድርጋችሁ አመስግኑ። እንግዲህ በአንድም በሌላ